መጽሐፍ ቅዱስ የያዝን አንደኛ ነገሥት ምዕራፍ 17ን ለመነሻ አድርገን እናወጣለን። አንደኛ ነገሥት 17 ከአንድ ጀምሮ እናነባለን። በገለአድ ቴስቢ የነበረው ቴስቢያዊው ኤልያስ አክዓብን በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። የእግዚአብሔርም ቃል እንዲህ ሲል ለእርሱ መጣለት፣ ከዚህ ተነስተህ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራት ፈፋ ውስጥ ተሸሸግ፣ ከወንዙም ትጠጣለህ፣ ቁራዎችም በዚያ ይመግቡህ ዘንድ አዝዣለሁ። እንደምንመለከተው ተሲባዊው ኤልያስ ብሎ ነው የሚጀምረው። ተሲባዊው የሚለው ያው እንደምታውቁት ቦታን፣ ስፍራን፣ አካባቢ ነው የሚናገረው። አካባቢው ደግሞ እንደምታውቁት የአሕዛብ አካባቢ ነው። በኢየሩሳሌም ውስጥ የተከለለች ከተማ እንዳልሆነች ብዙ ሰዎች በዛ ይስማማሉ። እና ይሄ ኤልያስ ነቢዩ ኤልያስ ከዛ ነው የመጣው ብሎ ይጀምርልናል። ለአካብ ተገለጥ ነው ያለው። አካብን እንደምታውቁት የእስራኤል መሪ ነው። እስራኤልን እየመራ ያለ፣ እስራኤል በሁለት ከተከፈለች በኋላ የይሁዳን ሳይሆን የእስራኤልን ሕዝብ የሚመራ መሪ እንደሆነ ታውቃላችሁ። መጽሐፍ ቅዱስ ስለ አካብ ብዙ ይናገራል። እናንተም ሰምታችኋል፣ ሰብካችኋል። ደግሞ ለማታውቁ በትንሹ እንደ አካብ ያለ በሚስቱ የተነዳ በኤልዛቤል የተነዳ ሰው መጽሐፍ ቅዱስ አልተነሳም ይለናል። በሰው የተነዳ ሰው፣ በሚስቱ ደግሞ የተነዳ ሰው እስራኤላዊ ሆኖ ሳለ እንደሱ አይነት ሰው የለም ብሎ መጽሐፍ ቅዱስ ይነግረናል። እና ያገባት ሴት ደግሞ እንደምታውቁት ኤልዛቤል ናት። ኤልዛቤል ጣዖት ከሚመለክበት፣ አጋንንት ከሚመለክበት፣ ባል ከሚመለክበት ከዛ የመጣች ሴት ናት። አሕዛብን አታግቡ አትጋቡ ከተባለው ከዛ መጥተው ያገባ ሴት ነች። ስለዚህ የባህልን አምልኮ በእስራኤል ላይ ያነገሰች ሴት ናት ኤልዛቤል። አምልኮ እግዚአብሔርን ከእስራኤል ላይ ያበላሸች ሴት ናት ኤልዛቤል። አካብ የእሷ ንጉሥ ሆኖ ባሏ ነው እና የቤት ባለቤት ስለሆነ ተጠያቂም ስለሆነ መጽሐፍ ቅዱስ ወደ አካብ ነው የሚለው፣ ወደ ኤልዛቤል አይልም፣ ወደ አካብ እግዚአብሔር መልእክትን ላከ እና መልእክቱ ምንድን ነው? እግዚአብሔርን አስከፍታችኋል፣ በድላችኋል። ከበደልና ከኃጢአታችሁ የተነሳ እግዚአብሔርን ስለበደላችሁ፣ አምልኮ እግዚአብሔር ስለተበላሸ፣ መሠዊያው ስለፈረሰ እግዚአብሔር ይቀጣል የሚል መልእክት ነው የመጣው። ዝናብ አይዘንብም፣ እግዚአብሔር ይቀጣቸዋል፣ በረሃብ ትቀጣላችሁ ይላቸዋል። እንደምታውቁት እግዚአብሔር አምላክ ሕዝቡን የሚወድ አምላክ ነው። ይህን በጣም ልንታሰምሩበት የሚገባ ነገር ነው። ግን ልጅ አባት ልጁን እንደሚገስጽ የወለደውን በኩር ልጁን እስራኤልን እግዚአብሔር ይገስጸው ነበር። ከሚገስጽባቸው መንገዶች አንዱ ረሃብ ነው። ረሃብ ብቻ ደግሞ አይደለም፣ በጦርነት ይቀጣቸው ነበር፣ በረሃብ ይቀጣቸው ነበር፣ በቸነፈር ይቀጣቸው ነበር። አንዱ መቀጫ ይሄ ነበር። በዛ ዘመን እግዚአብሔር አምላክ በኤልያስ በኩል በነቢዩ ኤልያስ በኩል ይህንን መልእክት ይዞላቸው ይመጣል። እንደምታውቁት ነቢዩ ኤልያስ በተወሰኑ ክፍሎች ብቻ ላይ የተጠቀሰና የቀረሰው አይደለም። መጽሐፍ ቅዱሳችን የሚናገረን ብሉይ ኪዳን ላይ ኤልያስን ታገኙታላችሁ። አዲስ ኪዳን ላይ ነቢዩን ኤልያስ ታገኛላችሁ። የመልእክቶች መጽሐፍ ላይም ደግሞ ነቢዩን ኤልያስ ታገኙታላችሁ። አልፎም ደግሞ በመጨረሻው ዘመን በራእይ መጽሐፍ ላይ ኤልያስን እናገኘዋለን። በነገራችን እና የሚገርም ሰው፣ በጣም የሚገርም ሰው ነው ነቢዩ ኤልያስ። በሉቃስ ወንጌል 4:25 ላይ እናንተ እንድታነቡት ያህል ቤታችሁ አንብቡት፣ ብታነቡት ጥሩ ነው። 4:25 ላይ ታገኛላችሁ። ስለ ኤልያስ መጽሐፍ ቅዱስ በያዕቆብ 5:17 ላይ ሲናገር መልአክ አይደለም፣ የሚገርም ሰው ነው ያልኳችሁ። ምን አይነት ነው? የእምነት ሰው ነው ማለት ነው። ኤልያስ እንደኛ ሰው ነበረ ብሎ ነው ያዕቆብ የጻፈልን። ሰው ነበር። ምን አይነት ሰው ነበር? የእምነት ሰው ነበር። ሰማያትን የሚዘጋ ሰው ነበር። እግዚአብሔርን የሚፈራ ሰው ነበር። ለእግዚአብሔር የሚቀና ሰው ነበር።
ከአፉ ቃል ጠብ አይልም ነበር። እሱ የሚናገረው ቃል መሬት የማይወድቅ ሰው ነበረ። ጸሎቱ የሚሰማ ሰው ነበረ። ስለዚህ እንደዚህ ማለት እንችላለን። ስለ ኤልያስ ስንነጋገር የጸሎት ሰው ነበር። አንድ የእምነት ሰው ነበር። ሁለት መልእክተኛ ነበር ማለት ትችላላችሁ። ስለ ኤልያስ ማውራት ጀምሮ የሚላክ ሰው ነበር። ለእግዚአብሔር የሚቀና ሰው ነበር ነብዩ ኤልያስ። ሰማይን ይዘጋል። ስለዚህ ብዙ ሰዎች ስለ ኤልያስ ብዙ አመለካከት ስለነበራቸው ያዕቆብ በአጭር ቃል ይነግራቸዋል። እንደኛ ሰው ነበር ካለ በኋላ ግን ዝናብ እንዳይዘንብ ጸለየ በእምነት፣ ሰማይ ምን ሆነ ይላል? ተዘጋ። የጻድቅ ሰው ጸሎት በስሯ እጅግ ኃይልን ታደርጋለች ብሎ ስለ ጽድቁ ስለ ጸሎቱ ጉልበት ይናገራል። ስለ ነቢዩ ሲነግረን በዚህ 17ኛው ምዕራፍ ላይ ምድሪቱ ዝናብ እንደማይዘንብ ከተናገረ በኋላ ለመልእክተኛው ግን እግዚአብሔር ደግሞ ዋስ ሲሆን እናየዋለን። እግዚአብሔር ለሚያገለግሉት አገልጋዮቹ ዋስ ጠበቃቸው ነው። እግዚአብሔር ለሚያገለግሉት ባሪያዎቹ አይጥላቸው። ይህን ሁልጊዜ አገልጋዮች ልታስቡ ይገባል። እግዚአብሔርን አገልግላችሁ አትከሱ። እግዚአብሔርን አገልግሎ የከሰረ የለም። እግዚአብሔር ለአገልጋዩ ነው የሚጠነቀቀው። እዚሁ ጋር ስትመለከቱ ዝናብ እንደሚሆን ዝናብ እንደማይመጣ ከነገረው በኋላ በምድር ላይ ረሃብ እንደሚሆን ሲያደርግ በዮርዳኖስ ሂዳ ነው። ዮርዳኖስን አዘጋጀለት፣ ፈፋ አዘጋጀለት። ለኑሮ የሚያስፈልገውን ነገር እግዚአብሔር አዘጋጀለት። ዛሬም እግዚአብሔር የሚያገለግሉትን አገልጋዮች የሚያስፈልጋቸውን ነገር ያዘጋጅላቸዋል። እግዚአብሔር አምላክ ለአገልጋዮቹ ጠበቃ ነው ማለት ትችላላችሁ። እዚህ ላይ ይህንን ትመለከታላችሁ። ቁራ የሚያክል በጣም ስስታም የሆነ በእሱ አዞ ያበላው እንደነበር በዚህ በጥቂቱ ማየት እንችላለን። ብዙ በዚህ ላይ መናገር ብዙም አላስብም። 3 ዓመት ተኩሉ ካለፈ በኋላ ምዕራፍ 18 ላይ እንመጣለን። ባጭሩ ምዕራፍ 18 ላይ ስትመጡ ለእስራኤል ቤት ይዞ የመጣው መልእክት የሚሞግት መልእክት ነው። የሚሞግት ሞጓች የሆነ መልእክት ይዞላቸው ይመጣል። እስራኤል ለእግዚአብሔር የተመረጠ ሕዝብ ሆኖ ሳለ እግዚአብሔር ተመርጦ ሳለ አምላኩ እግዚአብሔር እስራኤል ሆይ አምላክ እግዚአብሔር አንድ አምላክ ነው ተብሎ የተነገረው እስራኤል ኤልዛቤል ባስተማረችው ትምህርት የአካብ ቤት ቤቱን በተቆጣጠረውና ምድሪቱን በተቆጣጠረበት መሰረት እስራኤል በሁለት ሐሳብ ተመቶ ምን ማለት ነው? አምላክ ለካ እግዚአብሔር ብቻ አይደለም የሚል ህይወት ውስጥ ገብተው። ስለዚህ መልእክቱን ይዞ ሲመጣ ምዕራፍ 18 ላይ ቁጥር 21 ህዝቡን አካብን እስራኤልን በሙሉ አምልኮ እግዚአብሔር እንዲታደስ ታድሶ እንዲሆን ታድሶ እንደገና በፈረሰው የእስራኤል አምልኮ ላይ እንዲመጣ አምልኮ እግዚአብሔር ፈርሷል። እስራኤል ለእግዚአብሔር ያለው አመለካከት ፈርሷል። ቁጥር 20 ላይ እንደዚህ ይላል። አክዓብም ወደ እስራኤል ልጆች ሁሉ ልኮ ነቢያቱን ሁሉ ወደ ቀርሜሎስ ተራራ ሰበሰበ። ልክ ነው። ኤልያስም ወደ ህዝቡ ሁሉ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? የነቢዩም የእግዚአብሔርም ጥያቄ አንድና አንድ ነው። እስከ መቼ ድረስ ነው ሁለት አምልኮ የሚኖራል? እስከ መቼ በሁለት ሐሳብ ታነክሳላችሁ? ወገኖቼ ሆይ በዘመናት መካከል የእግዚአብሔርን ህዝብና ቤተክርስቲያንን ህዝቡን አምልኮን የሚሞግት ቃል ነው ይህ ቃል። እስከ መቼ በነቢዩ የመጣው መልእክት ነው። እስከ መቼ ጌታ ኢየሱስ ይህን ጥያቄ ይጠይቃል። እስከ መቼ? ወገኖቼ የእግዚአብሔር ጥያቄ
እስከ መቼ ድረስ በዚህ ሕይወት ትቀጥላላችሁ ይላቸው። እስከ መቼ በሁለት ሐሳብ ታመልካላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉ። እስከ መቼ ታነክሳላችሁ? በዓልም አምላክ በዓልም የሚያድን እግዚአብሔርም የሚያድን ከሆነ በዓልም የሚያስመልጥ እግዚአብሔርም የሚያስመልጥ ከሆነ ለእናንተ እስከ መቼ ነው የምታመልኩት? በሁለት ሐሳብ የምታነክሱት? እግዚአብሔር አምላክ ቢሆን እስቲ አብረን እንበለው። አሁን ከእናንተ ጋር ልስበክ። ይሄንን እግዚአብሔር አምላክ ቢሆን አብረን እንበለው። እግዚአብሔር ምን አምላክ ቢሆን እርሱ ምን በሉት? ተከተሉት። ሁለተኛ በዓል ግን ነው የሚለው። ተመልከቱ። በዓል ግን እርሱም አምላክ ከሆነ እርሱን ተከተሉት። በሁለት ሐሳብ በእግዚአብሔር ቤት ውስጥ መቀጠል አትችሉም ወገኖቼ። ሁልጊዜ እግዚአብሔር አምላክ የሚሟገተን ሁለት ማንነትን ነው። ይህ የአዲስ ኪዳን ትምህርት ነው፣ የብሉይ ኪዳን ትምህርት። ሁለት አመለካከት፣ ሁለት አዳኝ የለም፣ አንድ አዳኝ ነው ያለው። አዳኙ እግዚአብሔር ነው። አሜን የምንል አሜን እንበል። ሁለተኛው አምልኮ እግዚአብሔርን እንደዚህ ተበላሽቷል። ሁለተኛው 30 ላይ ነው የምናገኘው። 30 እዛው ምዕራፍ 30 ላይ ኤልያስም ሕዝቡን ሁሉ ጠርቶ ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። ሕዝቡን ሁሉ ወደ እርሱ ቀረቡ ካለ በኋላ ይህ የፈረሰ አምልኮ ቁጥር 30 የፈረሰ አምልኮ መጽሐፍ ቅዱስ እንደሚናገር በመመለስና በማረፍ ትድናላችሁ ካለ በኋላ በጸጥታና በመታመን ኃይል ይሆንላችኋል። እግዚአብሔር አምልኮን በማደስ ያምናል ወገኖች። እግዚአብሔር አምላክ ቃል ኪዳንን በማደስ ያምናል፣ በመመለስ ያምናል፣ የተበላሸውን ነገር በማደስ ያምናል። ስለዚህ አምልኮ እንዲታደስ ሁለተኛው የሆነው ነገር ከእግዚአብሔር ጋር ያላቸው አምልኮ እንዲስተካከል አምላክ እግዚአብሔር አምልኮ እግዚአብሔር እንዲቀጥል ኤልዛቤል ያፈረሰችው ቁጥር 37 እዛው 30 ቅድም ያነበብነው እዛው 18:30 ላንብበው። ኤልያስም ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። ሕዝቡ ሁሉ ወደ እርሱ ቀረቡ። ከዛስ ፈርሶ የነበረው በጣም ነው የምወደው ይሄን ቃል። ፈርሶ የነበረ እግዚአብሔር በምድሩ እግዚአብሔር በሰጣቸው ከተማ እግዚአብሔር በሰራላቸው ቤት እግዚአብሔር በሰራው ከተማ ላይ የእግዚአብሔር መሠዊያ ፈርሷል። እግዚአብሔር ባሳመረላቸው ከተማ የእግዚአብሔር መሠዊያ ፈርሷል። እግዚአብሔር በሰራት ከተማ ባስወረሳቸው ከተማ የእግዚአብሔር መሠዊያ ፈርሷል። ምዕራፍ 18 ላይ ከፍ ብላችሁ ስትመለከቱ አምልኮ እግዚአብሔር ብቻ አይደለም የፈረሰው። አብድዩ የሚባል ሰው ታገኛላችሁ። ነቢያቶች ተገድለዋል። የእግዚአብሔር እውነተኛ ነቢያቶች በዚህ ዘመን ተገድለዋል። አምልኮ እግዚአብሔር ተበላሽቷል። መሠዊያው ፈርሷል። ነቢያቶች ተገድለዋል። ቤል ምድሪቱን ተቆጣጥሮታል። ኤልዛቤል ምድሪቱን ይዛለች። እውነተኛ አምልኮ እግዚአብሔር ቤት ውስጥ የለም። ስለዚህ እዚህ ክፍል ላይ እንደምታዩት ሕዝቡን ጠራቸውና አጋዥም የለውም። ይህ የእግዚአብሔር ሰው ምን እንደሚሰማቸው አላውቅም። ቃሉን ሳይ ግን ልቤ በጣም ይነካ ነበር። ምንድን ነው የሚለው? ፈርሶ የነበረውን የእግዚአብሔር መሠዊያ ራሱ አበጀው። አጋዥ የለም። የወደቀ አምልኮ፣ የፈረሰ አምልኮ፣ ነቢያቶች ተገድለዋል። እስራኤል በዚህ አይነት ሁኔታ ውስጥ ነው ያለው።
ስለዚህ እችኛዋን አንዴ ደግሜ ላንብብና ወደሚቀጥለው መልእክት እሄዳለሁ። ወገኖች እግዚአብሔር ታድሶን ይዞ ሲመጣ የሚሆኑ መጀመሪያ እግዚአብሔር ወደ እናንተ ሲመጣ የፈረሰውን ነው መታደስ ያለበት። በሕይወታችሁ የፈረሰ ነገር ምንድን ነው ያለው? ሰላም ነው? እናንተ ቤት ሰላም ነው? ፈርሷል። የፈረሰው ምንድን ነው በቤታችሁ? የፈረሰው አምልኮ ምንድን ነው በቤታችሁ? ይህ መሰዊያቸው የእግዚአብሔር መሰዊያ ፈርሶ ነበር። እግዚአብሔር የሚገለጥበት መሰዊያ ፈርሶ ነበር። የእግዚአብሔር ሐሳብ የሚገለጥበት ቦታ ፈርሶ ነበር። እግዚአብሔር የሚያስተምረው ቦታ ፈርሶ ነበር። ይህን የፈረሰውን አምልኮ ቦታ ኤልያስ መጀመሪያ አበጀው። ወገኖቼ ዛሬ የፈረሰው ነገራችሁን በዚህ ቀን እግዚአብሔር አምላክ የእያንዳንዳችንን የፈረሰውን ያብጅልን። ግድ የላችሁም፣ ጮክ በሉና አሜን። ያብጅልን። መበጀት አለበት። እንደገና እግዚአብሔር ያብጀው። ሊገለጥ ጌታ ይፈልጋል። የኢትዮጵያ ቤተ ክርስቲያን መሰዊያዋ ፈርሷል። በዚህ ዘመን በተለያየ ሁኔታ ፈርሷል። የእያንዳንዳችን ቤት በተለያየ ሁኔታ ፈርሷል። ዛሬ ግን ይህ ቀን ግን ለእኔና ለእናንተ ለምድራችን የሰራዊት ጌታ እግዚአብሔር የፈረሰውን የሚያበጅበት ቀን ይሁንልን። ያኔ ነው ክብር የሚመጣ ወገኖቼ በቤታችሁ። ያኔ ሰማያት በእናንተ ላይ ይከፈታል። ለምን እንደዚህ ሆነ የምትሉት ነገሮች አሏችሁ። እስቲ ራሳችሁን አይኖቻችሁን በራሳችሁ ላይ አሉ። አብዛኛው የኪሳራ ምክንያቶቻችን የፈራረሱት መሰዊያዎቻችን እንደሆኑ ልነግራችሁ እወዳለሁ። ስለዚህ ልክ መሰዊያውን ካበጀ በኋላ እዚህ ጋር ትኩረት ወስዳለሁ፣ በጣም ትኩረት ወስዳለሁ። 35 ላይ ቶሎ ቶሎ ብለሽ አንብቢልኝ፣ ከአንቺ ጋር አንሂድ። ውሃውን በመሰዊያው ዙሪያ ፈሰሰ፣ ደግሞም ጉድጓዱን በውሃ ሞላው። እሺ። መስዋዕተ ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃምና የይስሐቅ የእስራኤልም አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያህ እንደሆንኩ ይህንም ሁሉ በቃልህ እንዳደረግኩ ዛሬ ይገለጥ። አንተ አቤቱ አምላክ እንደሆንክ ልባቸውንም ደግሞ እንደመለስክ ይህ ሕዝብ ያውቅ ዘንድ ስማኝ። 3 ነገሮችን ይናገራል። አንደኛ አንተ አምላክ ነህ። እሱ ላይ ነው ማተኩረው። አንተ አምላክ ነህ። ከአንተ ሌላ አምላክ የለም በምድር ላይ። ስለዚህ አምላክነት ይታወቅ። የት ይታወቅ? በእስራኤል ሙሉ ይታወቅ። አንተ ዛሬም ኤልሻዳይ ነህ። አንተ ዛሬም ትሰራለህ። አንተ ዛሬም ያው ነህ። ስለዚህ እንደገና ይታወቅ፣ አምላክነት እንደገና ይታወቅ ይላል። ሁለተኛ የእስራኤልን ሕዝብ መልስ፣ የሸፈተ ልብ ይመለስ። አንተ እኮ አዳኝ ነህ፣ አንተ እኮ ያው ነህ ይላል። ይህ ነበር ጸሎቶቹ። አንተ በእስራኤል ላይ አምላክ እንደሆንክ ይታወቅ። ጌታ መንፈስ ቅዱስ በቤተ ክርስቲያን ላይ እንደገና ይታወቅ። እንደገና አምላክ መሆኑ በእኛ ላይ ይታወቅ። ግድ የላችሁም ወገኖች፣ በጣም ስሜታችሁን አለካም። እግዚአብሔር እንደገና ወደ ምድራችን ይምጣልን። እንደገና ይምጣልን። እግዚአብሔር አምላክ ነው ብለን የምንናገርበት ክብር ወደ ቤቱ ይመለስልን እና እግዚአብሔር ስማኝ አለው። ሰማው። እግዚአብሔር የጻድቃንን ጩኸት ይሰማል። ወገኖቼ ጸሎት የማይሰማ የሚመስላችሁ አላችሁ፣ ግን መንገድ ልንገራችሁ፣ እግዚአብሔር ጸሎትን የሚሰማ አምላክ ነው። እህቴ በእውነት ጸሎትሽን እግዚአብሔር ይሰማል። እግዚአብሔር ጸሎትን ይሰማል። የዘገየ ጸሎት አለባችሁ። ኤልያስ ተወራርዷል፣ እንደዘጋ ያውቃል፣ ግን ጸሎትን ይሰማ ይለዋል። ትሁት ሰው
በትላንትናው ልምምድ ዛሬን የማይታመን ሰው፣ የእግዚአብሔርን ፊት የሚያይ የእግዚአብሔርን ምሕረት የሚጠይቅ ሰው፣ ይህን ትሕትና ለእኔም ለእናንተም እግዚአብሔር ይስጠና። እስከ መቼ የምትሉ እግዚአብሔር ጸሎት ይሰማል። መልእክት አለኝ፣ ጸሎታችሁ ይሰማል። ጸሎት ይሰማል። ስለዚህ ይላል ቀጥይልኝ አንተ አቤቱ አምላክ እንደሆንክ ልባቸውንም ደግሞ እንደመለስክ ይህ ሕዝብ ያውቅ ዘንድ ስማኝ፣ አቤቱ ስማኝ አለ። የእግዚአብሔርም እሳት ወደቀች። ነው የሚለው የእግዚአብሔርም እሳት። አረ እግዚአብሔር ይመልሳል። የእግዚአብሔርም እሳት ወደቀች ይላል። ሰማይ ተከፈተ። የእግዚአብሔር እሳት ወደቀች። ከዛስ ቶሎ ብዬ ሄዳለሁ። የሚቃጠለውን መስዋዕቱንም እንጨቱንም ድንጋዮቹንም አፈሩንም በላች፣ በጉድጓዱም ውስጥ ያለውን ውሃ ላሰች። ሕዝቡም ሁሉ ያንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው፣ እርሱ አምላክ ነው፣ እግዚአብሔር እርሱ አምላክ ነው፣ የእስራኤል አምላክ እርሱ አምላክ ነው አሉ ይላል። ሰገዱ። እውነተኛውን ስግደት ለበዓል ሲሰግድ የነበረ ጉልበት ሁሉ ለእግዚአብሔር በመልከክ ጀመረ እና ወገኖቼ እግዚአብሔር ማዳን ሲያደርግ መጀመሪያ የሚያደርገው ጠላቶቻችሁን ይበቀላቸዋል። በዘመናችሁ ያሰቃዩአችሁን አምልኮ እግዚአብሔር ከቤታችሁ የወሰዱትን በእስራኤል ላይ መከራ ያመጡትን ያጎሳቆሏችሁን እግዚአብሔር ይበቀላቸዋል። እግዚአብሔር በቃ ሲል ዘመናችሁ በእንባ ያልቅም። እግዚአብሔር በቃ ሲል ጠላትን ይበቀልልሃል። እኔ የሰው ጠላት እንደሌላችሁ ነግራችኋለሁ። አውሬውን ይበቀልላችኋል። በዘመናችሁ የተሟገተውን ይበቀልላችኋል። መቼ? የእግዚአብሔር እሳት ስትመጣ፣ መቼ? የእግዚአብሔር መልስ ሲሆን፣ መቼ? እግዚአብሔር ሲመጣ ጠላቶቻችሁ ስፍራ ያጣሉ። ያን ጊዜ ሕዝቡን ያሰቃየ አምልኮ እግዚአብሔር ያበላሸ የእግዚአብሔርን አምልኮነት የወሰደ የእግዚአብሔርን ቤት ያፈረሰ ዘመን መጣበት። የኔ ወንድሞች በሚቀጥለው ዘመን እግዚአብሔር ምሕረትን በምድሬ ላይ ያደርጋል እላቸዋል። እሳት ይመጣል። የሚለየው እሳት ብቻ እሳት። ያዙልኛል። ሲያስት የነበረው ተያዘ። ሊታረድ የተገባውን አረደው። እዚህ ጋር እንደሚታወቀው ሰው ነው የታረደው፣ እውነት። ነገር ግን የሚቀጥለው ዘመን የምነግራችሁ በዘራችሁና በትውልዳችሁ ያለው አውሬ ይታረዳል እላችኋል። ያርደዋል እግዚአብሔር። ዘመናችሁን ያጉላላውን መንፈስ የሰራዊት ጌታ እግዚአብሔር ያርደዋል። መልእክቱ የኔ ነው የሚል አሜን ይበል። ይታረዳል። አረዳቸው። አምልኮ እግዚአብሔርን ያበላሸውን፣ ለጌታ ያላችሁን ልብ ያዘገየውን፣ ከጌታ ጋር ያለውን ነገር ቤታችሁን ያምታታው የሰራዊት ጌታ እግዚአብሔር ይበቀልላቸዋል። እኔ መልእክት አለኝ ለራሴ። እግዚአብሔር ይበቀለዋል። ማንንም አለም አውሬውን ይበቀለዋል። የምድራችሁን አውሬ እግዚአብሔር ይበቀለዋል። የዘራችሁን አውሬ እግዚአብሔር ይበቀለዋል። የትውልዳችሁን ክፉ ይበቀለዋል። እግዚአብሔር ይበቀለዋል። እኔ ጌታ ቤት ተናግሮኛል። ከባድ መልእክት ነው። በጭንቅ ነው ስዘጋጅ የነበረው። እግዚአብሔር አምላክ በዘመናችሁ ያስለቀሰውን ይበቀልላችኋል። በዛው ዘመናችሁ እንዲሆን ያደረገ አምልኮ እግዚአብሔርን ከሕይወታችሁ እየወሰደ ያሳዘናችሁ፣ ያስለቀሳችሁ፣ ጉልበታችሁን የበላውን ብሎኛል ጌታ በቤቴ። እግዚአብሔር አምላክ ይበቀልላችኋል። ዘመን በእንደዚሁ አያልቅም። አረዳቸው። አረ ብዙ መታረድ ያለበት ነገር አለ። ግድ የላችሁ። ብዙ መታረድ ያለበት የዘራችሁ እርግማን፣ ብዙ መመታት ያለበት አለ። ጌታ በእውነት ተናግሮኛል። ይታረዳል። በሚቀጥለው ጊዜ አይቀጥልም።
እያለቀስን አንቀጥልም። እግዚአብሔር በምሕረቱ ይፈርድልናል። አሜን። አይቀጥሉም። የኤልዛቤል ቡችሎች አይቀጥሉም። ኤልዛቤል ያሳደገቻቸው አይቀጥሉም። ስፍራ የሰጠቻቸው በምድራችሁ ላይ እንድትነግሱ ያደረገቻቸው ዘራችሁን ያጎሳቆሉትን የሰራዊት ጌታ እግዚአብሔር ይናገረኛል። በሚቀጥሉት ዘመናት ያጎሳቁላቸዋል። ሃሌሉያ ሃሌሉያ። አያችሁ እግዚአብሔር ክፉን ሲያስወግድ ከመካከላቸው ቁጥር 41 የሆነው ቁጥር 41 ኤልያስም አክዓብን የዝናቡ ውሽንፍር እጅግ ነውና ተነስተህ ውጣ ብላም ጠጣም አለው። የሁላችሁ እግዚአብሔር መልስን ሲያመጣ ነውረኛውን ነገር ከከተማችሁና ከሕይወታችሁ ሲያስወግድ የአመፅ ልጆች ከዘመናችሁ ላይ ሲመቱ በዘመናት የተያዘው የጸሎት መልስ መለቀቅ ይሆንላቸዋል። 3 ዓመት ተኩል የለም ዝናብ። ልክ ህዝቡ ሲመለስ 1፣ በንስሐ ወደ እግዚአብሔር ሲመለስ 2፣ ልቡን ወደ እግዚአብሔር ሲያደርግ እግዚአብሔር ሰማያትን ከፈተ ነው ምላቸው። ለዚህ ነው የተያዘው በዘመናት የተያዘው በዘመናት ያንገላታችሁ በረከት ነው ምላችሁ ይለቀቅላቸዋል። ምን ሲሆን እናንተ ስትመለሱ አውሬው ሲታረድ እሱ ነው የያዘው። ብዙ ነገሮቻችሁ ተይዘዋል። የተያዙት ግን ይለቀቃሉ። የጸሎት መልስ ይለቀቃል። አዎ ይለቀቃል። ስለዚህ ዝናቡ ታላቅ ነው፣ ውጣ አለው። እዛው ክፍል ላይ እናገኛለን። ቁጥር 45 ከጥቂት ጊዜ በኋላ ሰማዩ ከደመናውና ከነፋሱ የተነሳ ጨለመ። ይሄ መልእክታችን ስለሆነ እኔ መልእክቴ የሚቀጥለውም ሳምንት መቀጠል ስለምችል ያለውን መልእክት አስጨርሳለሁ። እስቲ አብረን ከጥቂትም ጊዜ በኋላ ሰማዩ ከደመናውና ከነፋሱ የተነሳ ጨለመ። ብዙ ነው የሚለው። ዝናብ ሆነ። የደረቀው ምድር ሊረሰርስ፣ ሰማያቶች በዝናቡ ሊሞሉ፣ ደመና በሰማይ ተሞላ፣ ምድር በዝናብ ልትሞላ። ዝናብ ሆነ፣ ዘነበ፣ ነፈሰ። የእግዚአብሔር እጅ በኤልያስ ላይ ሆነ ይላል። አያቸው እቺ ኤልያስን ነቢዩን ኤልያስ ለየት የሚያደርገው የመጨረሻውን ልበልና ወደሚቀጥለው ሐሳቤ ልሄድ። ይህን ሁሉ ዋጋ ከከፈለ በኋላ የእግዚአብሔር እጅ አልጣለችው። መልካሚቱ የእግዚአብሔር እጅ በላዩ ላይ ሆነች። እግዚአብሔርን አገልግለን አውሬው ተመቶ ለበቀል አሳልፎ አይሰጣችሁ። ግዴላችሁ እመኑ። የእግዚአብሔር እጅ በእናንተ ላይ ትመጣለች። የእግዚአብሔር እጅ ብርቱ የሆነች እጅ፣ ልዩነት የምትፈጥር እጅ፣ እንደ ሰው የማታደርግ እጅ በላዩ ላይ መጣ። ሰው እኮ እንደ ሰው የማያደርግ፣ እንደ ሰው የማያስሮጥ፣ እንደ ሰው የማያስገኝ፣ ከሰረገላ ፊት የሚያራምድ የእግዚአብሔር እጅ በላዩ ላይ መጣበት። የእግዚአብሔር እጅ በላያችሁ ላይ ሲመጣ ከፈጣኖች በላይ ፈጣን ትሆናላችሁ። ከሚቸኩለው በላይ ያስቸኩላችኋል። እግዚአብሔር አትዘገይም ነው የምልህ። ትፈጥናለህ፣ ከአካብ ፊት ትፈጥናለህ።
እባክህ ከትውልዱ ፊት ትፈጥናለህ እንጂ አትዘገዩም ነው የምላችሁ። ከሰረገላ እኩል አትሮጡም። ከሰረገላ ፊት ትሮጣላችሁ። ሰረገላ ማለት የንጉሥ ሰረገላ ነው። ሰረገላ ማለት የወታደር ሰረገላ ነው። ፈረስ ነው፣ የጠገበ ፈረስ። እውነቴን ነው የምነግራችሁ። ከእነሱ ፊት ሮጥ። ለምን ብትሉ ከተፈጥሮ በላይ የምታደርግ የእግዚአብሔር እጅ በእናንተ ላይ ትሆናለች። ለብዙዎቻችሁ አሁን ባለንበት በዚህ ሰዓት የምታስፈልጋችሁ እጅ ናት። ለዚች ቤተክርስቲያንና ለዚህ ጉባኤ የምታስፈልጋት እጅ ናት። የማን እጅ ካላችሁ የእግዚአብሔር እጅ። የሰው ጥበብ አይደለም እችን ቤተክርስቲያን የሚያድነው። እናንተን የሚያድናችሁ የሰው ጥበብ አይደለም፣ የሰው አካሄድ አይደለም። የሰራዊት ጌታ የእግዚአብሔር እጅ በእኔና በእናንተ ላይ ትመጣለች። አሁን ብዙዎች ቀድሟችሁ ሊሆን ይችላል። የእግዚአብሔር እጅ በእናንተ ላይ ስትመጣ ግን ከሰረገላው ፊት ትሮጣላችሁ። አሁን መልእክት አለኝ፣ አትዘገዩ። አሁን መልእክት አለኝ፣ እንደ ትላንትና አትራመዱ። አሁን መልእክት አለኝ ለእናንተ፣ እንደ ትላንትና ሆኖ አይቀጥልም። ከአካብ ፊት ትገሰግሳለህ እልሃለሁ። ከነገሮች መካከል ፊት ትሮጣለህ እልሃለሁ። አምላኬ እግዚአብሔር በአንተና በነገሮች መካከል ጣልቃ ይገባል። ጣልቃ ይገባል። በብዙዎቻችሁ ቤት ላይ ጌታ ጣልቃ ይገባል። በምሕረቱ ጣልቃ ይገባል። መልእክት ነው። መልእክታችሁን ተቀበሉ። አሜን ይሆንላችሁ። ጣልቃ ገባ። ወገቡን አሸንፍቶ ወደ እስራኤል እስኪገባ ድረስ በአካብ ፊት ይሮጥ ነበር ይላል። አሸነፈጠና እንደ ሰው አይደለም ይሮጥ ነበር ይላል። ነቢይ ከፊት አካብ ከኋላ። ወገኖች ጌታ ሲመጣ ኤልዛቤልን ዞር ታደርጉና እና አካብን ትመራላችሁ። ጌታ ሲመጣ ነው መምራት ጀምር። ክብር ለሱ ይሁን። እኔ መልእክቴን በዚህ ብጨርስ በጣም ደስ ይለኛል። ዛሬ ሊበጅ የሚገባው ነገር ምንድን ነው? ዛሬ የፈረሰው ነገር ምን አለ? በቤታችሁ፣ በትዳራችሁ፣ ከልጆቻችሁ ጋር፣ ከጌታ ጋር ካላችሁ አምልኮ ጋር የፈረሰ ነገር ምን አለ? በምንድን ነው በሁለት ሀሳብ ከጌታ ጋር እየኖራችሁ ያላችሁት? እግዚአብሔርም ያድናል ደግሞም ባል ያድናል ማለት በዚህ ዘመን ልጆች ያድኑኛል፣ አቅሜ ያድነኛል፣ ምን ችግር አለ ብላችሁ ብዙ አመለካከቶችን እንደሚያድኑ አድርጋችሁ የተቀበላችሁት ነገር ምን አለ? አዳኝ አምላክ እሱ ብቻ ነው። ዛሬ እንድንመለስ ከእናንተ ጋር ጌታ ህብረት ማድረግ ይፈልጋል። አዘነ። ለዚህ ህዝብ አዘንኩ አለ ጌታ። ለትውልዱ አዝኗል። መታረድ ያለበት ነገር ዛሬ መታረድ አለበት። ጌታ ይመልሳል። ስለዚህ ማንም በማያውቅ ብዙ ነገሮቻችሁ መጨረሻ ላይ ያላችሁ፣ እኔው መልእክት ነው ነግራችሁ፣ መጨረሻ ሁሉ ነገራችሁ መጨረሻ ላይ ነው ያለው። ሁሉ ነገር ታክቷችኋል፣ መጨረሻ ነው ያላችሁ፣ ትክት ብሏችኋል። ዛሬ ግን እግዚአብሔር መፍትሄ ነው ይዞላችሁ የመጣው። በእናንተና በክፉ መካከል፣ በእናንተና በበሽታ መካከል፣ በእናንተና በዘር አምልኮ መካከል፣ በእናንተና አለመከናወን መካከል እግዚአብሔር መግባት ይፈልጋል። ስኬት ያሳጣችሁን መምታት ይፈልጋል። ስኬትን የከለከለ። ስለዚህ ተነስተን እንጸልያለን።